ለፈተና ብቻ የተፈጠረችው የሀና አሳዛኝ መጨረሻና የህይወት ጉዞዋን በአጭሩ እንደዚህ ብዬ ንገራችሁ። በአሁን ሰዓት በጣም በርካታ ኢትዮጵያውያን በሀና ጉዳይ እያለቀሱ ይገኛሉ። በሀና ጉዳይ ልቡ ያልተሰበረ ያላለቀሰ፣ በእሷ ጉዳይ ድዋ ያላደረገና ያልጸለየ አንድም ኢትዮጵያ የለም። ሁሉም አልቅሼ ያላውቅም፣ በእሷ ጉዳይ አለቀስኩ፣ ተሰብሬ ያላውቅም፣ በእሷ ጉዳይ ተሰበርኩ እያሉ ሴቱ ወንዱ በንባ እየተሰቀሰቀ ነው። ታሪኳን ያነበበው ሰው ጠቅላላ እጅግ በጣም ተሰብሯል። እናንተ አንብቡት ብዬ አልመክራችሁም። ነገር ግን የሀናን ታሪክ እስቲ ባጭሩ እንደዚህ ብዬ ላቀርብላችሁ ማለት ነው። ሀና ስትወለድ እናቷ ገና በራስነቷ ነበር የሞተችው። የእናቷ ቤተሰቦች በጣም ይጠሏታል። አንቺ ግፍ እያሉ ማንም ሰው አይፈልጋትም። እንደዚሁ ከአባቷ ጋር እየኖረች እያለ ሀናና ወንድሟ ትንሽ አደግ እንዳልን አባቴ ሌላ እንዳገባ ተጠየቀ። ልጆች አድገዋል፣ ሌላ አግባ ሲሉት አገባ። እናታችን እንደመጣች እናታችን ታዲያ በጣም ነበር ምጠላን። ወንድሜን ከቤት አባረረችው። ከቤት ስታባረረው በየመን አድርጎ ወደ ሳውዲ ለመግባት የመን ላይ ይያዛል ማለት ነው። በርካታ ገንዘብ ይጠየቃል። እንደ ማንኛውም ሰው ተጠይቆ ታዲያንን ገንዘብ የሚከፍልለት ሰው ይጠፋል ማለት ነው። በብዙ ስቃይ ውስጥ 3 ጣቶቹ እንደተቆረጡ ይነግራቸዋል። ይሄ ነገር ሲሰማ አባቱ ታዲያ ገንዘቡ ሊከፍልለት ፈቃደኛ ነበረ። ያንን ገንዘብ እንግዲህ እያዘጋጀ ያለ ሌሊቱ ሙሉ ባለቤቱ ትመክረዋለች። ሀሳቡን ቀይሮ ገንዘቡን መላኩን ያቆማል። ለሀና ደውሎ አይዞሽ እህቴ እንግዲህ ያለው ነገር ይሄ ነው፣ ራስሽን ጠንከር አድርጊ ብሎ ቃል ያስገባታል። 3 ጣቶቹ እንደተቆረጡና በከባድ ሁኔታ ውስጥ እንዳለ ይነግራታል። ትንሽም ቆየት ብሎ እንግዲህ የሀና ወንድም ያርፋል ማለት ነው። እንደዚያ ሆኖ እናት ልጇን ታመጣና ባጃጅ ይገዛለታል። እዚያ እየሰራ እንግዲህ ሀናም ትምህርቷን ትቀጥላለች። ትምህርቷን እየቀጠለች እያለ አብሯት የሚቀመጥ አንድ ተማሪ ነበር። ጎበዝ ተማሪ ስለነበር ፊት ለፊት ላይ ነበር የሚቀመጠው። ልጁም ታዲያ ሁልጊዜ አጠገብ ይቀመጣል። ሂድ ከዚህ እያልኩኝ አባረረዋለሁ። ፈቃደኛ አልነበርም ትቶ ሊሄድ የግድ ተጣበቀብኝ። ታዲያ የሆነ ቀን ላይ ጠፋ። ለ15 ቀን ያክል ጠፋ። እውነትም አሳሰበኝ። ከ15 ቀን በኋላ መጣ። ጸጉሩንም ተላጭቷል፣ ጨብረረርም ብሏል፣ ክውም ብሏል። ሁሉም ነገር ርቆታል። ምን ሆነ መስለው እናቴ ሞታብኛለች አለኝ። እኔም እናቴ ስለሞተችብኝ ልቤ ስብር ብሎና አዝኖ አብሬው ጓደኛ ሆንኩኝ። ፍቅር ጀመርን። ታዲያ አንድ ቀን የእንጀራ እናቴ ልጅ ደፈረኝ። ያ ሆኖ ሳለ ታዲያ የእንጀራ እናቴ ለአባቴ ልጅህ ሰው እያመጣች ወንድ እያመጣች እየባለገች ስለሆነ ከቤት አስወጣት አለችው። አባቴም ያለምንም ርህራሄ ከቤት አስወጣኝ። የማርፍበትም የምጠለልበትም ምንም ሰው ስለሌለ ከፍቅረኛ ጋር ተገናኘን። ያለውን ነገር ስነግረው የትም አልጥልሽም ብሎ አብረን እየሄድን እያለ እንጀራ እናቴ ልጅ አገኘ ነው። አንድ ቀን እደግምሻለሁ አለኝ። በዚህም በጣም የተናደደው ፍቅረኛ ወደሱ ሄደ። ከሰዓታት በኋላ የአንድ ሰው ህይወት ማረፉንና አንድ ሰው መታሰሩን ሰማሁ። ያረፈው ፍቅረኛ ነበረ። ሁሉን ነገር ጣጥዬ አዲስ አበባ ሄድኩኝ። ከጊዜያት በኋላ ማርገዜን አወቅኩ። ያረገዝኩት ታዲያ ከእንጀራ እናቴ ልጅ ነበር። በጎዳና ላይ ህይወቴን ከገፋው በኋላ ቀን የደረሰ እጄ ላይ 800 ብር ብቻ ነበር ያለኝ። ምጥ ያዘኝ። ለነፍስ ያለ መኪና የያዘ ሰው ነበር እና አፋፍሰው ወደ ሆስፒታል ወሰዱኝ። ልክ እንደወለድኩኝ ልጅ ያረፈ። ሁሉን ነገር ትቼ ወደ ቤቴ በይቅርታ መልስ ተመልሼ መበቀል እንዳለብኝ አሰብኩኝ። ተመለስኩ። ሁሉንም በጣም ይቅርታ ጠይቄ ወደ ቤቴ ገባሁኝ። አንድ ቀን መርዝ ገዝቼ ገብቼ ምግብ ሰርቼ እነሱ ወደ ገበያ ሄደው ስለነበረ ሲመለሱ እነሱን ብቻ ሳይሆን ራሴም መትረፍ የለብኝም ብዬ አብረን በላን። ከበላን በኋላ ከደቂቃዎች በኋላ የእንጀራ እናቴ አስታወቃት። ወደ ላይ ያላት ነገር አረፋ ነገር ነበረ። ሰዎች እንግዲህ አፋፍሰው ሆስፒታል ወሰዱን። ዶክተሮችም እንግዲህ በጣም እናዝናለን፣ ልናተርፍ የቻልነው 2 ሰው ብቻ ነው አሉን። የተረፍነው እኔና የእንጀራ እናቴ ልጅ ነበርን። የእንጀራ እናቴና አባቴ ህይወታቸው አልፏል። ታዲያ እንግዲህ በዚህ ሁሉ ምርመራው እየተጠናከረ እያለ አንዲት የጎረቤት ሴትዮ የተቀበረ ሚስጥር ልንገርሽ አለችኝ። ምንድን ነው አልኳት። ይሄ ሰውዬ ወላጅ አባታችሁ አይደለም፣ ወላጅ አባታችሁ ሌላ ነው ብላ ነገረችኝ። ምን ዋጋ አለው? ያሳደገን አባታችን እሱ አይደለም ብዬ በወቅቱ ብዙም አልተገረምኩም፣ ተውኩት። ይሄ ሆኖ ካለ ከብዙ ማጣሪያ በኋላ የእንጀራ እናቴ ልጅና አባቴ ብዙ ጊዜ ጸብ ይነሳ ስለነበረ ተጠርጣሪ የሆነው እሱ ነበረ።
እሱም ወደ እስር ቤት ወረደ። 28 ዓመት ተፈረደበት። እኔም አባቴን ፈልጌ ከአባቴ ጋር ተገናኘን። ብቸኛ ነበረ። በጣም መልካም ሰው ነበር። ህይወቴን እንደ አዲስ አብዬ ጀመርኩኝ። አሁን ጥሩ ህይወት እየኖርኩ ያለ አዲስ ህይወት ጀምሬ በከፍተኛ ሁኔታ ታመምኩኝ እያለች ሰዓታቶችን እየገለጸች በዚህ ሰዓት ይህን ያህል ሰዓት ቀረኝ፣ ይህን ያህል ሰዓት ቀረኝ እያለች እንግዲህ 7 ሰዓት ቀረኝ እንዳለች ያው አዲስ ነገር ካለ ነገ ፖስትላችኋለሁ ብላ ነበር ማለት ነው። ማረፏ ተሰምቷል። በጣም ነው የሚያሳዝነው። በዚህ ሰዓት በጣም በርካታ ኢትዮጵያውያን የሷን ታሪክ በአጠቃላይ እየተከታተሉ ያነበቡ ሰዎች ልቡ ያልተሰበረ ሰው የለም። ሰው ደግሞ እንዳጋጣሚ አንዱ ሼር ሲያደርገው ሁሉም ተራ በተራ አንብቦታል። ቀስሞ ያልተሰበረ ሰው የለም ማለት ነው። እኔ ከብዙ በትንሹ ነው የነገርኳችሁ። የረሳሁትም አለ መሀል ላይ ማለት ነው። የረሳሁት ታሪክ አለ። ብቻ እጅግ በጣም የሚያስጠላ የህይወት ታሪክ ነው። ከእንደዚህ አይነት የህይወት ታሪክ ይሰውረን። እኛም ተፈተንን ብለን እናወራለን፣ ሌላውም ተፈተንን ብሎ ያወራል። ትንሽ ነገር ሲደርስብን እንዴት ነው ምንሆን? የዚህች ልጅ በጣም ያሳዝናል። ሰው ገፊ ይባላል። ማንም ሰው ገፊ ሆኖ አልተፈጠረ። ምን ታድርግ? እሷ ናት የፈጠረች፣ ነፍሷን አይደለችም። ፈጣሪን የፈጠረን ሁላችንን እያንዳንዳችንን ገፊ ሆንን። ምን ሆነ? ምንድነው ያደረግን? ምን እንግዲህ ህይወቷ ሲጀመር ጀምሮ እስከ መጨረሻው ድረስ በጣም ነው የሚያስጠላው። በሷ ያልተሰበረ ሰው የለም። በሷ ያልጸለየ ሰው የለም ነበረ። በሷ ያልተሳለ ሰው፣ በሷ ዱዓ ያላደረገ ሰው የለም ነበር። ያለችበትን ሁኔታ እንግዲህ 7 ሰዓት ቀረኝ፣ እንግዲህ አዲስ ነገር ካለ በህይወት ካለሁኝ ፖስት አደርጋለሁ ብላ ነበረ። አረፈች እየተባለ ነው ያለው። ነፍሷን በአጸደ ገነት ያሳርፈው። እውነት ለመነጋገር በጣም ልብ ይሰብራል። ይህንን ታሪክ ከሰማው ጊዜ በኋላ በቃ ሰው ልጅ ለካ የሚያኖሩት ተስፋ ነው። የተስፋ ነው ሰው ልጅ የትኛውንም የሚያኖረው። በእውነት አንዳንድ ጊዜ ያልፋል ይላል፣ ላያልፍም ይችላል። እንደዚች ልጅ የተፈተነ ሰው አለ ብዬ አላስብም እዚች ምድር ላይ። በጣም የተፈተነችው ሲጀመር እስኪቀጣል። ነገር ግን መጨረሻዋም መልካም አልሆንም። ገባችሁ? መጨረሻዋም መልካም አልሆንም። እና አንዳንድ ጊዜ ህይወት ያልፋል እንላለን፣ ላያልፍም ይችላል። ሊያልፍብንም ልክ እንደዚህ ይችላል ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በርካቶችም እንግዲህ ሴት ወንድ ያላለቀሰ ሰው የለም። እውነትም በጣም ነው ልብ የሚሰብረው። ከእንደዚህ አይነት ህይወት ይሰውረን። በዘር ማንዘራችንም እንደዚህ ሰው አይሆንብን። ይቻላል። ፌር አይደለችም፣ ሚዛናዊ አይደለችም። ሁሉም ነገሯ ሚዛናዊ አይደለችም። በቃ እኔ እስከማየው ድረስ ይሄ ነው የገባኝ ነገር። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ከእንደዚህ አይነት ህይወት ይሰውረን። በድጋሚ እስከማገኛችሁ ድረስ ሰላማችሁ ይዛልኝና ተፈተንኩኝ፣ ፈተና በዛብኝ ምናምን የምትሉ ሰዎች ይኸውላችሁ እንዲህ የሚፈተናለ ሲወለድ ጀምሮ እስከ ፍጻሜው ድረስ በፈተና ብቻ የሚያጠናቅቅ ሰው አለና እባካችሁን ጠንካራ ሆኖ እላችኋለሁ። በድጋሚ እስከምንገናኝ ድረስ ቻው።